ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾች እንደምን አላችሁ? እንደምን እስቆያችሁ? ከሀገራዊ ምክክር ኮሚሽን አሁን የደረሰን ሰበር ዜና አለ። በተለይ ደግሞ የአማራ ክልል በብቸኝነት የቆሙበት አነጋጋሪ ውሎ ተሰምቷል። በአጠቃላይ ከሀገራዊ ምክክር ኮሚሽን ምን ተሰማ? የአማራ ክልል አመራሮች በተለይ አረጋ ከበደ ምን አሉ? በዚህ ጉዳይ ላይ ሰፋ ያለ መረጃ ወጥቷል። እንደውም በሀገራዊ ምክክር ኮሚሽን ተከትሎ የአብን አመራሮች በተለይ ደግሞ ጠቅላይ ሚኒስትሩ ስልጣን የተሰጣቸው አመራር ለሁለት መከፈላቸው ተሰምቷል። ግማሾቹ ከአረጋ ከበደ ጋር ጎንነ ሲሉ፣ ቀሪዎቹ ደግሞ ተጠንቀቁ ሲሉ ገልጸዋል። እነማን ናቸው? ምን አሉ? የሚለውን በስፋት ይዘን መጠናል። እስከ ፕሮግራሙ ፍጻሜ አብረን እንቆይ። ወደ ሀገራዊ ምክክር ኮሚሽን ከማምራታችን በፊት ክቡራን አድማጭ ተመልካቾቻችን በወለጋ ምድር ላይ የሆነ ያለው ነገር በርካቶችን እያሳዘነ ይገኛል። በተለይ ደግሞ በወለጋ ምድር እጅግ ከባድ ጄኖሳይድ የሚያስብል ወይም ደግሞ የጦር ወንጀል የሚያስብል ነገር እየተፈጸመ እንዳለ መረጃዎች እየወጡ ይገኛሉ። በርካታ በቀጥታ በተለይ በሚወጡ ቪዲዮዎች ላይ የኦሮሚያ ክልል የገዳ ኃይል የሚባል ወይም ደግሞ የገዳ ኮማንዶና እንዲሁም የኦሮሚያ ልዩ ኃይል መከላከያ በጋራ ሆነው በተለይ ደግሞ በርካታ ሀብት ንብረትም የአርሶ አደር ሀብት ንብረት እንግዲህ በቀጥታ ላይ ሆነው በቪዲዮ ላይ ሆነው እያወደሙ ይገኛሉ። በርካታ ንጹሃንም ህይወታቸው እንዳለፈ ተነግሯል። በአጠቃላይ እንግዲህ በወለጋ ባለፈው 7 እና 8 ዓመታት በርካታ ህዝብ ማለቁ ይታወሳል። በርካቶች ተፈናቅለዋል። በአጠቃላይ በዚህ በሰሞኑ በተለይ ደግሞ በመንግስት ጥምር ጦር በሚባለው በርካታ ንጹሃን እንግዲህ ቀጥታ ነው በተለይ ደግሞ በአርሶ አደሩ ሀብት ንብረት እየገቡ እያቃጠሉ እንዲሁም እያወደሙ መራመድ ያልቻሉትን ደግሞ ወይም መሄድ ያልቻሉትን ደግሞ እጅግ በሚዘገን ሁኔታ ህይወታቸውን እየቀጠፉ ይገኛሉ። ከሰሞኑ በተለይ ደግሞ የፋኖ ኃይሎች ጋር ውጊያ መደረጉ ይታወሳል። የፋኖ ኃይሎችን ብትር መቋቋም ያልቻለው የመንግስት ምርጦ በተለይ በመከላከያና በገዳ ኮማንዶ ታጅበው የኦሮሚያ ቄሮ የተባለ ኃይል እንግዲህ በገጠራማ ቦታዎች ላይ ተሰማርቶ የአማራ ተወላጆችን የአርሶ አደር ቤት እያወደመ ይገኛል። እንግዲህ በርካታ ቪዲዮዎች እየወጡ ይገኛሉ። እናም ወደ ወለጋ የሆነ ያለው ነገር እጅግ አሳዛኝ ዜና እየተሰማ ይገኛል። እንግዲህ በቀጣይ በወለጋ የሆነው ያለው ነገር በተቻለ መጠን በቀጥታ መረጃዎችን ወደ እናንተ የምናጋራ ይሆናል። ወደ ቀጣይ መረጃ በስፋት የምናጋራው መረጃ እናምራ። እንግዲህ የሀገራዊ ምክክር ኮሚሽን አሁንም በተቃውሞ እየተናተ ቀጥሏል። በተለይ ደግሞ በትናንትናው ዕለት የሆነው በርካቶችን አሳዝኗል። በርካታ የምክክሩ አባላት እንግዲህ አዳራሽ ሆነው ከዛም አልፎ ምክክሩን ጥለው ወደ የሀገራቸው ለመበተን መገደዳቸው ተገልጿል። በርካቶችን በጸጥታ ኃይል የማስፈራራት ከዛም አልፎ የግድያ ዛቻ ሁሉ እየተፈጸመባቸው እንደሆነ የተገለጸው። በአጠቃላይ በምክክሩ ትናንት ጀምሮና ዛሬ ምን ተፈጸመ የሚለውን ነገር ቢቢሲም ሌሎችንም የመረጃ ሶርሶች እንግዲህ ሰፋ ያለ መረጃ አውጥተዋል። ምንድነው እንመልከተው። ሀገራዊ ምክክር ከተጀመረ 1 ወር ከ1 ሳምንት ሆኖታል። በዚህ ጉዳይ ውስጥ ታዲያ አዲስ አበባን በተለይ ደግሞ የምክክሩ አስኳል ሆና ዘልቃለች። እስካሁን ባለው የምክክር ሂደት የአዲስ አበባ ጉዳይ መግባባት ያልተደረሰበትና ሂደቱ ያዘገየ አጀንዳ ሆኗል። ረቡዕ ዕለት የአጀንዳ ምክረ ሀሳብ አጠናካሪ ጥንቅራቸውን ካቀረቡ በኋላ በደስታ ያነቡ ነበሩ የሚሉት አንድ የምክክር ተሳታፊ በቀጣው ቀን ትላንት ግን ሐሙስ ነሐሴ 14 ደግሞ ነገሮች የተለየ መልክና በርካቶችን ያሳዘነ ክስተት መከሰቱን ይፋ አድርጓል። የአዲስ አበባና የድሬዳዋ ጉዳይ በሚዳሰው በፌዴራል ከተሞች አጀንዳ ላይ የሚመክረው የ500 ቡድን አባል ይሆናል። የቢሲ የመረጃ ምንጭ ባለፉት 2 ቀናት የታዘቡትን ሲገልጹ ተመካካሪው ስምምነት የተደረሰ መስሏቸው ብሩህ ተስፋ ሰንቀው የመጨረሻ ውሳኔ ምክረ ሀሳብ የሚሰጡበትን ጉባኤ በጉጉት ሲጠባበቁ እንደነበር ተናግረዋል። በአዲስ አበባ ጉዳይ ላይ የተጠናከረው የምክክር ውጤት ሲቀርብ ግን አንዳንዶች አዳራሹን ጥለው እስኪወጡ ያደረሰ ልዩነት መፈጠሩ ሌላ ተሳታፊም አስረድቷል። ቢቢሲ እንግዲህ በመጨረሻዎቹ ቀናት በምክክር ላይ የነበሩ ሁኔታዎች በተመለከተ ከመጀመሪያው ቀን አንስቶ በሂደቱ ሲሳተፍ ከነበሩ ስማቸው እንዲገለጽ ካልፈለጉ 2 የምክክሩ ቀጥታ ተሳታፊ ዝርዝር ሁኔታ ለመርዳት ተችሏል አለ። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ወይዘሮ ሂሩት ገብረስላሴ ከትናንት በስቲያ ረቡዕ ነሐሴ 13 2018 ዓ.ም በሰጡት መግለጫ ከ8 ባለ 500 ቡድን የተውጣጡ 120 አጠናካሪዎች ስራቸውን አጠናቀም ለየቡድናቸው አንድ ወጥ የምክር ሀሳብ ሰነድ ረቡዕ ጠዋት ማቅረባቸው ተናግሮ ነበር። አጠናካሪዎቹ ከ8 ቡድኖች የተሰጧቸው ግብአቶች በማካተት የመጨረሻውን ሰነድ ሐሙስ ዕለት ለ4000 ተሳታፊዎችን እንደሚያቀርብ ቃል ተገብቶ ወይም ተነግሮ ነበር። አንድ ትልቅ ምዕራፍ ላይ ደርሰናል ማለት ነው ማለት የሂደቱ ስኬታማነት በወቅቱ ገልጾ ነበር። በየአዳራሹ የተከፈሉት 500 አባላት ያሏቸው የስራ ቡድን በ8ቱም አበይት አጀንዳ ላይ የተደረሱ ስምምነቶችና የልዩነት ሀሳቦች አዘጋጅተው ለየቡድናቸው ሲያቀርቡ መልካም ድባብ እንደነበር ያነጋግሯቸው 2 ተሳታፊዎች ገልጿል።
በፌዴራል ከተሞች አጀንዳ ስር ያለው የአዲስ አበባን ጉዳይ የሚያዩ ሰባተኛው ቡድን የውይይት ውጤቱን ሲያቀርብ ግን በየአዳራሹ ጥቂት የቅሬታ ድምጾች ሲሰሙ ነበር ይላሉ በምክክር ሂደቱ ላይ እስከ መጨረሻው በንቃት መሳተፋቸውን የተናገሩ ተመካካሪዎች። በጥቅሉ ግን የነበረው መንፈስ የደስታ ነበር። አንዳንዱ ስሜታቸውን መቆጣጠር አቅቷቸው በደስታ ሲያነቡ ታይተዋል በማለትም ድባቡን አስረድተዋል። አክለው እንግዲህ ለአመታት በብሔር ተቧድኖ በግጭት ስታመስ ለከረመች ሀገር ልዩነቶች በውይይት መስመር ለማስያዝ የተካሄደው መንገድ እዚህ ላይ መደረሱ በደስታ የሚፈነድ ሂደቱንም የብሩህ ተስፋ አዲስ ጅማሩ አድርገው የቆጠሩ በርካቶች ነበሩ በማለትም ቀጣውን 4000 ተመካካሪ የሚታደበት ትልቅ ስብሰባ በጉጉት እየጠበቁ ወደ ማረፊያቸው መሄዳቸውን ይናገራሉ። በኮሚሽኑ በተያዘው ቀጠሮ መሰረት 500 አባላት የያዙ ቡድኖች በአጠናካሪዎቻቸው አማካኝነት ያዘጋጁት አንድ ወጥ የምክር ሀሳብ ሰነድ ሲቀርብ ለመስማት 4000ዎቹ ተመካካሪ ጠዋት በአዳራሹ ተገኝተዋል። አዳራሹ ከጫፍ እስከ ጫፍ ሞልቶ ባለስልጣናቱ ተመካካሪ በሙሉ አዳራሹ ሞልቶ ነበር ሲሉ ይገልጻሉ። ሆኖም ግን አዳራሽ የነበረው ድባብ የተለየና የከበደ ነበር ይላሉ። ቅርቃር ውስጥ የገቡ አጀንዳዎች ላይ በመወያየት የመፍትሄ ሀሳብ እንዲያቀርብ የተቋቋመው 230 አባላትን የያዘው የክልል ጉባኤ ረቡዕ ምሽት ድንገተኛና አስቸኳይ ስብሰባ ተጠርቶ እንደነበር መስማታቸውን ይናገራሉ። በአዳራሽ ውስጥ የነበረው የከበደ ድባብም የተፈጠረው በዛ ምክንያት እንደነበር በመጥቀስም ስብሰባው ለምን እንደተጠራ አስቀድሞ የሚያውቅ ባይኖር በጭምጭምታ ግን የአዲስ አበባ ጉዳይ እንደሆነ ይናፈስ ነበር ሲሉ ገልጸዋል። ጠዋት 4 ሰዓት የገባው ተመካካሪ ሙሉ ረፋዱን ያለ አንዳች ተግባር ማሳለፉን የሚገልጹት እኚሁ ምንጫችንም ለምን እንደዘገየ ምክንያቱ ግን የሚናገር አንድም አካል አልነበረም ሲሉ ገልጿል። በመሆኑም ሁለቱ ምንጮች እንደሚሉት አዳራሹ በስጋትና በጥርጣሬ ጭጋግ ተሸፈነ። 4000 ተመካካሪ በቡድን እየሆነ ያንሾካሹቃል። በተባራሪ የሰማው ጥርጣሬ ተነጥላል፣ ይገምታል፣ ያነሳል፣ ይጥላል። 4000 ተሳታፊ በጋራ የሚጠባበቁት የሐሙስ መድረክ የተጀመረ ከቀኑ 6 ሰዓት አካባቢ እንደነበር ይናገራሉ። የሀገራዊ ምክክር ኮሚሽን ሰብሳቢ ፕሮፌሰር መስፍን አርአያ በግል ጉዳይ ምክንያት በሀገሩ ስለሌለም ሰሞኑን በምክክሩ ላይ አልተገኙም ብሏል። 7 ኮሚሽነሮች ወደ መድረክ ከወጡ በኋላ ከመካከላቸው አንዱ በአዲስ አበባ የኦሮሚያ መንግስት ርዕሰ ከተማነት ጉዳይ ላይ በጉባኤው ስምምነት ባለመደረሱ ከኦሮሚያ የተወከሉ ተመካካሪዎች ቅሬታ አቅርበዋል የሚል ብዙዎቹ ያልጠበቁትን አዲስ ሀሳብ ማቅረባቸውን ተናግረዋል። በመቀጠልም ኮሚሽኑ ይህንን ለመፍታት በመቸገሩ የመፍትሄ አቅጣጫና ምክር እንድትሰጡን አጀንዳዎች ወደዚህ አምጥተነዋል ማለታቸው ሁለቱ ተሳታፊዎች ይናገራሉ። አስተያየት የመስጠት ዕድል ሲጀመር ከመድረኩ ፊት ለፊት የተቀመጡት የ12 ክልሎች ፕሬዝዳንቶችና የሁለቱ ከተማ አስተዳደሮች ከንቲባዎች የመጀመሪያ ዕድል እንደተሰጣቸው ተናግረዋል። ከአማራ ክልል ውጭ የክልል ፕሬዝዳንት ተራ በተራ እየተነሱ አዲስ አበባ የኦሮሚያ ክልል ርዕሰ ከተማ እንድትሆን ከሰፊ ማብራሪያ ጋር የውሳኔ ሀሳብ አቀረቡ ሲሉ ምንጮች ይገልጻሉ። የአማራ ክልል መሪው አቶ አረጋ ከበደ ግን በጉዳዩ ላይ ባለመስማማት አዲስ አበባን አሳልፈው ለመስጠት ፈቃደኛ አለመሆናቸው የተገለጸ ሲሆን በብቸኝነት ህዝባቸውን አሳልፈው ባለመስጠት በአቋማቸው የጸኑ የአማራ ክልል መሪ አረጋ ከበደ ብቻ መሆናቸው ተነግሯል። የቀሪ ክልል መሪዎች ግን የሽመልስና አብይ እንዱላ በመፍራት ከነሽመልስ ጎን ለመቆም ተገደዋል ሲሉ ገልጿል። በመቀጠልም እድሉ የተሰጣቸው ከየክልል መጣ የሚሉ ተመካካሪዎች ርዕሳነ መስተዳድሮች ያነሱትን ሀሳብ በመደገፍ ማስተጋባታቸውን ይገልጻሉ። እነዚህ እድል ያገኙ ተመካካሪ ረቡዕ ምሽት በተጠራ አስቸኳይ ስብሰባ ላይ የታደሙ የ250 ቡድን አባላት መሆናቸውን ጠቅሰዋል። በአዲስ መልክ የተነሱት ሀሳቦች 500ዎቹ የስራ ቡድን በጥቅል የደረሱበት የውሳኔ ሀሳብ ወደ ጎን ያለ ነው የሚሉ ሁለት ተሳታፊዎች ምክረ ሀሳብ የመስጠት ሂደት ከምክክሩ አካሄድ ያፈነገጠ እንደሆነና በኮሚሽነሮች መካከልም ልዩነት መፈጠሩ በማንሳት አስረድቷል። የክልል ርዕሳነ መስተዳድሮችና ሌሎች ተሳታፊ የውሳኔ ሀሳብ በሚያቀርብበት ወቅት አንድ ኮሚሽነር ሂደቱን አቋርጧ እኛ የጠየቅነው የመፍትሄ አቅጣጫና ምክር እንጂ አንደኛው አማራጭ ምክር ሀሳብ ብቻ ደግፋችሁ አስተያየት እንድሰጡ አይደለም፣ አካሄዱ መታረም አለበት ማለታቸውን ገልጿል። ይህ ሲሉ ግን ከአዳራሹ የተደራጀ የተቃውሞ ጉርምታ ተነሳባቸው ሲሉ ገልጿል። ከፊት ለፊት ካሉም ከሽመልስና ከአዳነች አቤቤ ከባድ ተቃውሞ አስተናግደዋል ሲሉ ገልጿል። በዚህ ሁኔታ ውስጥ የአማራ ክልል ርዕሰ መስተዳድርና ምክትላቸው ከሌሎች ቻቸው የተለየ ንግግር ማድረጋቸውን የመረጃ ምንጩ ይገልጻል። በንግግራቸው ኮሚሽኑ የአንድ ወገን ስሞታ ብቻ ነጥሎ ማቅረብ ስህተት እንደሆነ ጉዳዩ የሁሉም ኢትዮጵያ ሆኖ ሳለ የሁለቱ ወንድማማች ህዝቦች አለመግባባት አስመስሎ ማቅረብ እንደማይገባ የክልል ፕሬዝዳንቶች የተናገሩበት ወገንተኝነት የተሞላበት መንገድ እንደሚያሳዝን ገለጹ ይላሉ። ገልጸው የሄዱበት መንገድ እንግዲህ ለኢትዮጵያ ህዝብ የማይጠቅም አስነዋሪ ተግባር መሆኑን መናገራቸው ይገልጻሉ።
ከምክክር መስመር ወጥቶ በኃይል ለመወሰን መሞከር ዘላቂ ሰላም እንደማያመጣ ማስገንዘባቸውና አጀንዳው ጊዜ ተወስዶ ታስቦበት ወደፊት እንዲታይ ለጊዜው ግን በሂደር እንዲታለፍ ሀሳብ ማቅረባቸውን አስረድተዋል። የድሬዳዋ ከተማ ከንቲባ አስታራቂ የሚመስል የፖለቲካ ሀሳብ ማምጣታቸውን አንስተው ነገር ግን ሁሉም ሀሳቡን ከሰነዘረና የአዳራሹ ድባብ ከተቀየረ በኋላ ነው ይላሉ። በመጨረሻም እንግዲህ ጉዳዩን መዝጋት ይቻል ዘንድ ከ12 ርዕሳነ መስተዳድሮች ከሁለት ከንቲባዎች ከሀገር ሽማግሌና ከባለሙያዎች የተውጣጣ ኮሚቴ ተሰይሞ የመፍትሄ ሀሳብ እንዲያቀርብ ተወስኖ ከቀኑ 8 ሰዓት ተኩል አካባቢ ስብሰባው መበተኑን ይገልጻል። ነገር ግን ስብሰባው ከመጠናቀቁ በፊት አዳራሹን ጥለው የወጡ በርካቶች መኖራቸውን ገልጿል። ከታች ጀምረው በጉባኤው ላይ ሲሳተፉና ምክክሩ ሲመሩ የነበሩ ሲያወያዩ የነበሩ አንዳንዶች አንገታቸውን ደፍተው አዳራሹን ጥለው ወጡ በማለት ገልጸው በመጨረሻ ሰዓት ተመካካሪው የወሰነው ውሳኔ በኃይል ለማስቀየር መሞከሩ ተከትሎ በርካታ ተመካካሪዎች በሀዘን ውስጥ ሆነው አዳራሹን ጥለው መውጣታቸውን ያብራራሉ። የነበረው ሁኔታ ሀገራዊ ምክክሩ በመንግስት ተጠልፏል ብለው እንዲረዱ እንዳደረጋቸው የሚገልጹት መረጃ ምንጮም ዓይን ያወጣ እጅ ጥምዘዛ፣ የፖለቲካ የበላይነት ጎልቶ ታይቷል በማለት በሂደቱ ላይ ጫና እንደተፈጠረ ስሜታቸውን እየገለጹ አዳራሹን ጥለው ወጡ ሲሉ ይገልጻሉ። ታዲያ ፍጻሜው ምንድነው የሚሆነው የሚለው ጥያቄ እንደሚያሳስባቸው የሚናገሩት ሁለት የቢሲ የመረጃ ምንጮች የመፍትሄ ሀሳብ እንዲያመነጭ ተቋቋም ኮሚቴ የተለየ ለውጥ ያመጣል ብለው እንደማያስቡም ገልጸዋል። ሌላው ተመካካሪ እንዲህ በዚህ ሂደት የአዲስ አበባ ጉዳይ እልባት በአጠቃላይ ያገኛል የሚል ተስፋ እንደሌላቸው ተናግረዋል። ከአራት ዓመታት በላይ ዋነኛ ባለ ሀገራዊ መግባባት የምክክር አጀንዳና ተሳታፊዎች ከሀገር ውስጥና ከውጭ ሲያሰባስብ የነበረው ሀገራዊ ምክክር ከአንድ ወር በላይ በሺ የሚቆጠር ተሳታፊ በማካተት አዲስ አበባ ውስጥ ሲካሄድ ቆይቷል። በዚህ ምክክሩ ካነሳቸው 8 አጀንዳዎች መካከል በአብዛኛው አስማሚ ሀሳብ ላይ መድረሱን ተሳታፊዎች የሚናገር ሲሆን የአዲስ አበባ ጉዳይ ግን እስከ መጨረሻው ሲያወዛገብና ሂደቱን ሲያጓት ዘልቋል ብለዋል። ይህ ባለበት የአብን አመራሩም ለሁለት መከፈላቸው ተነግሯል። በተለይ ትናንት ታሂር መሐመድና የሱፍ ኢብራሂም የተባሉ የአብን አመራር አረጋ ከበደ በሶሻል ሚዲያ በመለጠፍ ጀግና ከጎንነት ማለታቸው ተከትሏል። ባለፉት ዓመታት በህዝብ ሳይመረጥ በመቅረቱ ከኦሮሞ ዘር እንዳለበትና አቶ ስዩም ተሾመ አንድ ወቅት ላይ ያፋጠጡት የአብኑ መሪ የመንግስት ሚኒስተር የሆነው በለጠ ሞላ መካከል መካረር ውስጥ መግባታቸው ተነግሯል። ዛሬ በለጠ ሞላ አንድ ሀሳብ ሰንዝረዋል። የአብን ሊቀመንበር በለጠ ሞላ ስህተት እንዳሰሩ ሲሉ በስም ያልጠቀሷቸው አካላት አስጠንቅቀዋል። ሌሎች የፓርቲው አመራር ደግሞ የክልሉ ፕሬዝዳንት ከጎናቸው እንደሆኑ እንደሚኮርባቸው ገልጿል። በለጠ በተረጋገጠ የፌስቡክ ገጻቸው ባሰፈሩት አጭር ጽሑፍ ላይ እንዳሰፈሩት የተለቀ ጥፋት ነው፣ በአንክሮ መከታተል አለባቸው ሲሉ አድራሻው ለማን እንደሆነ በውል ስም ያልጠቀሰ መልእክት አስተላልፏል። በእርግጥ ይህ መልእክታቸው አድራሻው ባይታወቅም በእርሳቸው ሊቀመንበርነት የሚመራው የአማራ ብሔራዊ ንቅናቄ አብን ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር እጅግ የከረረ አለመግባባት እና ስጣ ገባው መሆኑ ነው ባለፉት ቀናት ያወጣቸው ሁለት ተከታታይ መግለጫዎች የማኝ ሆናሉ። በሌላ በኩል ግን በትናንትናው ዕለት ደግሞ የአብን አመራር የሱፍ ኢብራሂም በይፋው የፌስቡክ ገጻቸው ላይ የክልሉ ፕሬዝዳንት ምስል በመጠቀም መሪነት የሚገለጸው በችግር እንጂ በምቾት ጊዜ አይደለም በማለት መልእክታቸውን አስፍረዋል። አክለው በነገራችን ላይ አማራን አስፈራርቶ ማስገበር ያበቃልህ ጊዜ አልፏል ያሉና የፕሬዝዳንቱ በእርስዎ እንኮራለን በማለት መልእክታቸውን አጋርተዋል። ይህንን አጠቃላይ የሱፍ መልእክት ሌላኛው የአብን አመራር ታሂር መሐመድ መልሰው በማጋራት ፕሬዝዳንት አረጋ ከበደ ከእርስዎ ጎነን እስከ መጨረሻው አብረነን የሚል መልእክት አስተላልፈዋል። አብን በመግለጫው ከሐምሌ 8 2018 ዓ.ም ጀምሮ እየተካሄደ ባለው ሀገራዊ ምክክር ጉባኤ ሂደት ላይ ሁሉንም ያካተተና አሳታፊ እንዳለበት ነሐሴ 9 ቀን 2018 መግለጹ የሚታወስ ነው። በምክክር ጉባኤው እየታየ ያለው ያካሄድ ከመደበኛ የፖለቲካ ልዩነት የዘለለ ነው ያለ ሲሆን የምክክሩ አሳታፊነትና ታማኝነት ጥያቄ ውስጥ የሚያስገባ ተደጋጋሚና የተደራጀ ጥፋቶች ተፈጽሟል ማለቱ አይዘነጋም። አብን በመቀጠልም የአዲስ አበባ ከተማ ህዝብ አግባብ ባልተወከለበት እንዲሁም እንደ ባለቤት ሳይቆጠር ታልፏል ብሏል። እንዲሁም አጠቃላይ ተወካዮች የአንድ ወገን ፍላጎት ለማስፈጸም አሳልፈው ሰጥቷል ያለ ሲሆን ክፍተቶች ካልተስተካከሉ ለሂደቱ እውቅና እንደማይሰጥና እንደማይተባበር ገልጾ ነበር። ከዚህ በተጨማሪ ገዢው ፓርቲ የወቀሰበት መግለጫ መሆኑ ይታወሳል። ለዚህ ወንጀላው ነሐሴ 11 ቀን 2018 ዓ.ም ምላሽ ሰጠው ኮሚሽን ክሱን ውድቅ አድርጎታል። ኮሚሽኑ የአብን መግለጫ ተከትሎ ተገቢው ምርመራ ማጣራት ካደረገ በኋላ የፓርቲው ድምዳሜ እንደማይጋራው ገልጾ የምክክር ሂደቱ የማንኛውም ፓርቲ የመንግስት አካል ወይም የተለየ ቡድን ፍላጎት የሚያስፈጽምና በገለልተኛና በእኩልነት የሚሰራ እንደሆነ በመጥቀስ ሞግቷል። ኮሚሽኑ አክሎ አካታችነት ለማስረዳት ከታጣቂ ከፖለቲካ ፓርቲ እንዲሁም የተለያዩ የማህበረሰብ ክፍሎች ማካተት ጠቅሶ አብን ራሱ ንቁ ተሳትፎ ከሚያደርጉ ውስጥ አንዱ ሲል በበጎ ይጠቅሳል።
ይሁን እንጂ አብን በምክክር ኮሚሽኑ ምላሽ ላይ ብዙም ሳይቆይ የምላሽ አጠቃላይ ሰጥቷል። ኮሚሽኑ ለአብን ምላሽ መግለጫ ባወጣበት ምሽት ላይ ምላሽ ሰጠው። አብን በስም ያልጠቀሳቸው ሁለት የኮሚሽኑ ኮሚሽነሮች በከተሞች አጀንዳ በቀጥታ ጣልቃ ገብተዋል ሲሉ ወንጅሏል። አክሎ የገዢ ፓርቲ አካላት በምክክሩ ሂደት ያልተገባ ጣልቃ ገብነት አሳይቷል ሲል ከሷል። በሁለተኛ መግለጫው ኮሚሽኑ በጅምላ ገለልተኛ አይደለም ባይልም የታወቁ ያላቸው ሁለት ኮሚሽነሮች ግን በቀጥታ የከተሞች አጀንዳ ላይ የተሳታፊ ሀሳብ ለማስቀየር ሞክረዋል ሲል ተችቷል። አብን የኮሚሽኑ መግለጫ በመንተራስ የተሳሳተ ፕሮፓጋንዳ መንዛት የፓርቲውን አቤቱታ ዋጋ ለማሳጣት እንዲሁም ስህተቶችን ለመሸፈን የተሄደበት ያለው መንገድ መንግስት ስህተቶችን ለማረም ፍላጎት እንደሌለው ማሳያ ነው ሲል መግለጹ ይታወሳል። ፓርቲው ስህተት የፈጸሙ አመራሮች ኮሚሽኑ ከኃላፊነት ማንሳት መጀመር የሚበረታታ ማለት በህገወጥ እየተሳተፉ ያሉ አካላት መቆጠብ እንዳለባቸው አሳስቦ ነበር። በሁለቱም መግለጫዎች የኮሚሽኑ ገለልተኝነት፣ የገዢ ፓርቲ ጣልቃ ገብነት፣ የአዲስ አበባ ውክልና ጉዳይ የመንግስት የፕሮፓጋንዳ ዘመቻ መክፈቱ ነው። እንደውም የፈጸሙት ጥሰቶች ካልተስተካከሉ ለሂደቱ እውቅና እንደማይሰጥ ገልጾ ነበር። ምክትል ኮሚሽነሯ በዚህ ሳምንት መግለጫ በሰጡበት ወቅት የሚቀርቡ ቅሬታ እንደሚፈቱ ገልጸው ነበር። በአጠቃላይ በምክክሩ ግን አሁንም አስደንጋጭ ንግግሮች ወይም በአጠቃላይ መልክቶች የተላለፉ ይገኛሉ። በተለይ ደግሞ ከኦሮሚያ የተወከሉ ባለስልጣናትና ተመካካሪዎች ከአማራ የተወከሉትን እንዲሁም ደግሞ በተለይ የአማራ ባለስልጣናት ሳይቀርም ክፉኛ ስድብ፣ የጥላቻ ስድብ፣ ነፍጠኛ ወዘተ የሚሉም እጅግ አስነዋሪ ስድቦችን በአዳራሹ ሲሳደቡ እንደነበረም ተገልጿል።